ዛሬ ልዩ ሰፕራይዝ ያለ ይመስለኛል ጋይስ። ምን ይመስላችኋል? ትላንትና ግን ሳልጠይቃችሁ ትናንትና ማለት ነው ውዶቼ፣ የትላንትና ቪዲዮ እንዴት ነው ግን? ምንም ካላላችሁኝም እንዴት ነበረ? ፈታ አላላችሁም? ማርያምን እኔ ፈታ ነው ያልኩት በሩታ ማለት ነው። በቃ ምን ልበላችሁ፣ አብርሽም በቃ ችሎበታል። ሩታማ ኦ ማይ ጋድ አንደኛ በሏት ችላለች ትላንትናና ያው ሀሳቤን ትንሽም ቢሆን ትላንትና ገልጬላችኋለሁና ዛሬም እስቲ እንወያይ እናወራ ስለ ሩታ ስለ አብርሽ ማለት ነው። እንደዛም ስለ ደጋፎቹ ማለት ነው። እንግዲህ እኛ እኮ ከሁሉም ነፃ ነን። ሀሳብ አስተያየት ብቻ ነው የምንሰጠው ከስድብ ውጪ። በቃ ምን ልበላችሁ፣ ከስድብ ውጪ የፈለግነ ማውራት እንችላለን ማለት ነው። በእኛ ቤት ታውቃላችሁ፣ የኔ ፋሚሊ እኮ ጨዋ ናቸው የኔ ውዶች ማለት ነው። አንድ ሰው ሲያጠፋ ትክክል ነው አልልም። ገባችሁ አይደለ? ጥፋቱን ግልጽ አድርጌ እናገራለሁ። ብልሳደብም እችላለሁ። ምን አገባኝ? አጣቴ እኮ እንዳለ እኮ ነው የሚሄድልኝ። ጋይስ አይመስላችሁ? እንዴት ናችሁ ግን? ደህና ናችሁ? አለው እግዚአብሔር ይመስገን። ተረፋችሁ ከትላንትና ሳቅ ማለት ነው ውዶቼ። የእውነት ትላንትና በጣም ነው ብዙ ሰው ፈታ ያለ በቪዲዮ ማለት ነው። እኔ ግን በበኩሌ በጣም ነው ደስ አለኝ። በቃ ማለት እንደዚህ ሁሌ ከጭቅጭቅ እንደዚህ አይነት ቪዲዮ ቢሰሩ ይመረጣል ብዬ ነው የማስበው። ለምን ኦዲየንስን ፈታ ይላል፣ ዘና ይላል። ገባችሁ አይደለም? እና አንዳንድ ልጆች ደግሞ በስላሴ ስም ምን ሆናችሁ ግን የምትባሉት? ምን ሆናችሁ ነው? ደህና ናችሁ ግን? ቪዲዮ ላይክ አድርጉ። እሺ ውዶች ላይክ አድርጉልኝ። እግዚአብሔር እጃችሁ ይባርክልኝ። ላይክ የምታረጉልኝ አመሰግናለሁኝ፣ የማታረጉልኝ አመሰግናለሁ። ስም ለመጣችሁ ብቻ ማለት ነው። እና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ፣ አበረታቱኝ የኔ ውዶች ማለት ነው። እና ዛሬ እንግዲህ ይመስለኛል ልጆቼ በሌላ ቪዲዮ እንደሚመጡ ተስፋ አደርጋለሁኝ። ትላንትና እንግዲህ ሩታ አሁን ያ ቪዲዮ ሰርታይል እንደ ራሴ ግን ግምት ማለት ነው። ዛሬ ደግሞ እሷን ለማቃጠል ነው እንጂ አንተን ፈልጌ ወይም ከአንተ ጋር ሊኖር ፈልጌ አይደለም ብላ የምትመጣ ይመስለኛል። ለምን ካላችሁ ትላንትና ሩታ መጨረሻ ላይ አብርሽ ሁላችሁም አልፈልጋችሁም ታውኝ ብቻዬን ሲል በጣም አቃጠለኝ። በጣም ነው አናደደኝ ባይዘዌ ማለት ነው። እንዲህ ነይ ሚስቴ ማለት ሲገባ ማለት ነው ልጆቼ፣ የምሬ እኮ ነው። ነይ ሚስቴ፣ እኔ የሚፈልገው ይሄ ነው። አንቺ ጋር ከልጄ ጋር መኖር ነው የሚፈልገው። ከአንቺ ከመጣማ ደስ ይለኛል ብሎ ቅርታ መጠየቅ ሲገባ ሁለታችሁም አልፈልግም ታውኝ ብቻዬን ብሎ አልድም። እና ዛሬ ግን ይመስለኛል እግዚአብሔርን ይመኑ ወነ ቪዲዮ ጭቅጭቅ ሊሆን ይችላል፣ ደስም ሊሆን ይችላል። አዲስ በአንድ ነገር ይመጣሉ ብዬ ነው የማስበው። እንደዛ ነው ውስጤ ፊልም የሚያደርገውና ጭቅጭቅ ብቻ ባይሆን ደስ ይለኛል። በቃ ማለት ህዝቤ የተሳደበ ነው፣ ህዝቤ እርስ በርስ የተጨረሰ ነው። ጋይስ ምን ትላላችሁ እናንተ? እና አንዳንድ ልጆች አላችሁ እንደ እኮ ማትገቡበት ቤት የለም እኮ ማትገቡ ማታወሩ ሼም የሚባል የለም እኮ ጋይስ። በጣም ነው እርስ በርሳችሁ የምትሰዳደቡት። አፌታ ያዘጋይ እርስ በርሳቸው የምትደናቃቅሩት እኮ ነው የሚገርመኝ። እነሱ እኮ ፈታ ዘና ያሉ እኮ ነው። ምን አብርሽ ፈታ ብሎ ነው። ምንም አልቀነሰባችሁም ጋይስ። የቀነሰባቸው ባይዘው እናንተ ናችሁ። የእውነት በልክ አድርጉ። እሺ ነው ውዶች፣ አትናደዱ። የእውነቴን ነው የምላችሁ፣ አትናደዱ። ብትወዳችሁም በቃ ማለት በቃ እንዲመለሱ ብቻ ነው አስተያየት መስጠት ያለባችሁ እንጂ ይሄናል ዲቴል መናደድ መሰዳደብ የለባችሁም ብዬ ነው ማስበው። እንደኔ እንዲህ እናንተ እኮ አንዳንድ ልጆች ማለት ነው በቃ እንደ ጥላት እኮ ነው እርስ በርሳችሁ የምትታዩት። ኧረ ተው ግን ተረጋጉ። የእውነት ጥሩ አይደለም። ለራሳችሁ ብዬ ነው ዶቼ። እኔ ለምንም አይቀነስም ታውቃላችሁ። ግን አብርሽ በሽተኛ ነው ጭንቀት አለበት የምትሉም አላችሁ። እንደው እዝጎ ማርና ክርስቶስ። ኧረ ተው ግን ይሄ ምላስ እኮ ታጠፋል ጋይስ። የእውነት ምላስ ይታጠፋል። እና ክፉ ባታወሩ ደስ ይለኛል። እኔ በበኩሌ ለእናንተ ብዬ ነው ጋይስ። እኔ ምንም አይቀነስብኝም። ለምን እነሱ ላይፍ የቀጠለ ነው። እናንተ ግን ብራችሁ መባከናችሁ፣ ጊዜያችሁ መባከናችሁ፣ በቃ ታማሚ ሆናችሁ ባትቀሩ ደስ ይለኛል። ለምን ብራችሁ ጨፍጭፋችሁ ስንት ዓመት ሙሉ እነሱ ላይ ኢንቨስት ስታረጉ ነበረ ማለት ነው። አንዳንድ ልጆች የአንድ ዓመት አለ ምናምን ባላችሁ አታችኋል። እንደዛም ደግሞ ከፍሬንዳችሁ ተለያይታችኋል ነው። ስለዚህ ተቆጥቡ ለማለት ፈልጌ እኮ ነው የኔ ፍቅሮች ማለት ነው። እኔ ወዳችኋለሁ፣ ስለምወዳችሁ ነው የምመክራችሁ። ማርያምን ምሬ ነው። ከራስ በላይ ንፋስ ይላል
የአገሬ ሰው ማለት ነው ሲተረት እንደዛ ነው ውዶቼና ዛሬ በደስ በሚል ቪዲዮ ይመጣሉ ብዬ እጠብቃለሁኝ እኔ ውዶች ማለት ነው። ሩታ ትላንትና እንግዲህ የአክቷ ማለት ነው እኔ አንድ ቀን ማለት ነው ውዶቼ አንድ ቀን ወኔ ውስጥ ትገባለች ብዬ ነው ማስበው። በተለይ እንደዚህ ከተጨማለቀ ህይወት ወጣ ብትጠቀም ጎበዝ ናት። ገባች አወራሩን ትችላለች። ያው በእርግጥ ድራማ ውስጥ ከባድ ቢሆንም ኮንፊደንስ ይጠይቃል፣ ሁሉም ነገር አይዲያ መፍጠር ይጠይቃል እንጂ ጎበዝ ናት። እኔ ትላንትና በጣም ነው ተደነኩ። መቤትን በጣም ማለት ደስ ያለኝ ቪዲዮ ነው ትላንትና እውነት ለመናገር እና አንዳንድ ደግሞ የምትናደዱ አላችሁ እኮ ችግር እኮ ነው ጋይስ፣ ችግር ነው ተሸግርን ዘንድሮና ለማንኛውም አረጋጉ። ዛሬ ደግሞ በሰላም ቢመጡ ደስ ይለኛል እኔ በበኩሌ ማለት ነው። እናንተም ምኞታችሁን ግለጹ ማለት ነው። ምኞታችሁ እናንተ የምትጠብቃላችሁ። እኔ ግን ሩታ ዛሬ አብርሽን ወይም ደግሞ ጠርታ እኔ አንቺን ለማቃጠል ያደረግኩ ነገር ነው እንጂ አብርሽን አልፈልግም የምትል ይመስለኛል። ለምን ትናንትና መጨረሻ ላይ እንደማልፈልግ በጀመራም አስጠንቅቄ ነግሬሻለሁ ብላለች ሩታ ማለት ነውና በህይወትሽ እውነት ለመናገር ህይወትሽ ላይ ማንም ሊወስን አይችልም። ከማንም ጋር መፎካከርም የለብሽ ብዬን አስባለሁ ሩታ ማለት ነው። ከማንም ጋር ራስሽን ከማንም ጋር ኮምፕሬን ማድረግ የለብሽም ወይም ደግሞ ማነጻጸር የለብሽም። ከራስሽ ጋር ነው ምንድነው መወዳደር አለብሽ ብዬ ነው አስባለሁ። በተለይ አሁን ሰዎች ማለት ነው ከራሳቸው ጋር ትቶ ከሰው ጋር ነው ምንድነው መወዳደር የሚፈልጉት ማለት ታውቃላችሁ። አንድ አባባል አለ አይደለ? ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ አይኖርም ማለት ነውና ታውቃላችሁ፣ ምቀኝነት አለብን። ገባችሁ አይደለ? አለባበስ ላይ ሊሆን ይችላል፣ ልብስ ሊሆን ይችላል፣ እንደዛም ደግሞ ብር ሊሆን ይችላል። በጣም ከባድ ነው እኛ ሴቶች በተለይ ማለት ነውና ሩታይ ለሷ የሚበጅ ታውቃለች። ለማንኛውም ይሄን ሙላችሁ ዛሬ አዲስ ነገር ይኖራል ብዬ አስባለሁ።